ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። አሁን ይሄ የሰዋ ሸሪሃ ነው፣ የሳውዲ ማለት ነው። የሳውዲ ሸሪሃ ይሄ ነው። ይሄ ካርድ ሞልታችሁ ፓኬጅ ለመሙላት ማለት ነው። ይሄ እንደዚህ ታደርጋላችሁ። ከዛ ድጋሚ ይኸው ዝጋ ኢትዮጵያ የሚለው 2 እና 3 ኢትዮጵያ የሚል አለ ማለት ነው። ከዛ እናንተ ብራችሁ የ6 ብር ነው። 2ን ጫናለሁኝ። ከዛ ኦኬ እለዋለሁ። ከዛ ይኸውላችሁ ኢትዮጵያ 14 ደቂቃ የ6 ብር ይላል። ካልፈለጋችሁ እናንተ ደግሞ 0 ነው የምትጫኑት። 0ን ተጫናችሁ ከዛ ኦኬ ትላላችሁ። ከዛ 3ን ትነካላችሁ። 3ን ከነካችሁ በኋላ ደግሞ ኦኬ ትላላችሁ ማለት ነው። ከዛ የ25 ብር የ10 ብር 25 ደቂቃ እና ዳታ ደግሞ 7 ይላል ማለት ነው። እና ከዛ ደግሞ ካልፈለጋችሁ ይሄን ማጥፋት ትችላላችሁ። ማለት የ10 ብር ነው የምትሞሉት ማለት ነው። እና ይሄን ካልፈለጋችሁ ደግሞ 0 ብላችሁ ማውጣት። ግን ግዴታ ኢትዮጵያ ከመጣላችሁ እንደዚህ ከመጣላችሁ ኢትዮጵያ የሚል ካልመጣላችሁ ደግሞ ምንድነው የምትሉት? ቆይ ስልኬ ትንሽ 99 ነው የምትሉት። ኢትዮጵያ የሚል ካልመጣላችሁ ይሄ ሳውዲ ነው 99 ነው የምትሉት ማለት ነው። ከዛ እንደዚህ ካልመጣላችሁ መልሳችሁ 0 ነው የምትሉት። ግን ወዲያው ኮከብ 3 ጊዜ 8 ብላችሁ ደግሞ ነው እንትን የምትሉት የምታስተካክሉት ማለት ነው። ይከለዋለሁ። ከዛ ይሄንን እንደዚህ ለመውጣት እንትናችሁን ለመጠየቅ ደግሞ ስልካችሁን ለመጠየቅ እንደዚህ መሰለኝ ስልክ ቁጥር ለመጠየቅ ማነው ቀሪ ሂሳብ ለመጠየቅ ይሄ ነው። ቁጥር ደግሞ ለማወቅ እንደዚህ ነው አሉ 62 የት ነው የምትሄደው? 62 ይሄ መሰለኝ ቁጥር ለማወቅ ነው የተጠለፈ ለማወቅ ቁጥር ለማወቅ እዚህ ቆይ 14 እንበለውና ቼክ እናድርግ። ለምን ኮከብ 14 ከዛ ኦክ መሰላል ይሄ አይደለም። ቆይ 14 ከዛ 11 ከዛ ሙዚቃ እንደዚህ እስኪ እንፈትሽ። ግን እንደዛ አይሆንም። ቆይ 41 እንልመድ። ምንድነው ሁሌ ሰው ልመና 41 እስኪ ለማመድ አይደለም 11 እዛም አይደለም 14 ከዛ ወይኔ ቁጥር ለማወቅ ነው የረሳሁት። 41 ከዛ 11 ከዛ ያው ይሄ ማለት ሲሙ የኔ አዲስ ነው እና ይሄ ሂሳብ ለመጠየቅ ነው።
ቀሪ ሂሳብ ለመጠየቅ ነው ይሄ። ቀሪ ሂሳብ ለመጠየቅ ነው። እንደገና ደግሞ ይሄ ማለት ይሄ እንትኑ ካልመጣላችሁ ይሄ የሞላችሁትን ካርድ ማለት ካርዱን ሞልታችሁ ማለት ነው። ይሄ ፓኬጅ ለሞላት ነው ማለት አሰሪዎቻችሁ ካርድ ይሞሉላችኋል ማለት ስልካችሁ ላይ ብር ካለ፣ አለበለዚያ ደግሞ እናንተ ጋር ብር ከሌለ ከነሱ ወደ እናንተ ያስተላልፉላችኋል። ከዛ ሜሴጅ ይገባላችኋል። ከዛ እናንተ ቀሪ ሂሳብ ታውቃላችሁ። ቀሪ ሂሳብ ካወቃችሁ 100 በ66 ካወቃችሁ ከቀሪ ሂሳቡን ከዛ ስንት ብር እንዳለ በዚህ ነው የምታጣጡት። በዚህ እና የኔ አሁን ይሄ ከተገዛ ገና ብቻ ሳምንት እንደዛ አልሆነም ሲሙ ማለት ነው። እና አሁን ላይ እንደዚህ ነው የሚመጣ። ምንም አያስቸግርም። ምንም 99 ማለት አይጠበቅባችሁም። ዳታ ለመሙላትም ኢትዮጵያ ለመደወል ቢያንስ የ10 ብር ይበቃችኋል። ሁለተኛ ደግሞ የ20 ብር ራሱ ስንት ነው? 25 ደቂቃ 50 ደቂቃ ነው ማለት 2 ጊዜ ነው የምደጋግሙት። የ20 ብሩን 2 ጊዜ ነው የምትሞሉት ማለት ነው። እና ይሄ አሪፍ ነው ማለት ይሄ አሁን ሰዋ በጣም ይመቻል ማለት አያስቸግርም። በቃ የሆነ ቀጥታ ነው። ሁለተኛ ደግሞ ይሄ ሰዋና ሳምሰንግ ስልክ ደግሞ አሪፍ ነው ማለት እንደዛ አያስቸግራችሁም ማለት ነው። እና ለማውጣትም ካሰባችሁ ይሄንን ማለት ነው ማለት አዲሶች የምትመጡ ካላችሁ ደግሞ ሰዋ ብታስገዙ አሪፍ ነው ማለት ፓኬጅም ለመሙላት ለኢትዮጵያም ለቀጥታም። ሁለተኛ ደግሞ አንዳንዴ ዳታ ይለቀቃልና ዳታ በነፃ አንዳንዴ ስለሚለቀቅ አንዳንዴ ዋይፋውን አጥፍታችሁ ዳታውን ስታበሩት ይሰራል ማለት ነው። እና እንደገና ደግሞ አሰሪዎቻችሁ አካውንት በራሳችሁ አሻራ በራሳችሁ መታወቂያ ከተከፈተላችሁ ማለት ነው ተጠንቀቁ ማለት ነው። አንደኛ የአካውንታችሁን አፕና አፕሊኬሽን እና የአካውንት ቁጥር እንዳታሳዩ። ሁለተኛ ደግሞ የስልካችሁ ፓተር ማለት ነው። ይሄ የስልካችሁ ፓተር ይሄ መስተዋቱ የከፈታችሁበት ይታወቃል ማለት አሻራው የስልካችሁ አሻራ ይታወቃል እዚህ ላይ እና እንደዛ የሚያሰጋ ከሆናችሁ ውልውል አድርጋችሁ አስቀምጦ ማለት ነው። እና አፕሊኬሽንም ሁሉ ነገር በስልካችሁ ከሆነ ደግሞ ከአሰሪዎቻችሁ ውጭ እና ከራሳችሁ ውጭ ማንም እንዳትናገሩ ማለት ነው። ማለት ካልሽ አሁን ለምሳሌ ማችልም ከሆነ ችግር የለውም። የስንት ወር እንደምትልኪ ቤትሽ ቁጭ ብለሽ በ5 ደቂቃ በ2 ደቂቃ ይልኩላችኋል። እነሱም በደቂቃ ነው የሚልኩላችሁ። ቤት ቁጭ ብለሽ ስልክሽን ወስደው አብረሽ ቁጭ ብለሽ ነው እነሱ የሚልኩልሽ። አንቺም ማላክ የምትፈልጊ ግን አካውንት ቁጥርና ማለት ነው ስም እንዳትሳሳቱ ማለት ነው። እና አፕሊኬሽኑ ላይ ምንም ሜሴጅ ለብቻ ይገባል። እዚህ የራሱ የአፕሊኬሽን አለ፣ ሜሴጅ ለብቻ አለ። እያንዳንዱን እስከ ቀኑ እስከ ወራቱ ይልክልሻል። ከዛ በምትፈልጊው ሀገር ቤትሽ ቁጭ ብለሽ መላክ አለብሽ። ግን እንትን ሲም በራስሽ መታወቂያ ማለት ኢቃማ ማለት ነው። በየትኛው መታወቂያና ኢቃማ አንድ ነው እና ሀገሩ ቢለያዩም ግን ይሄን አውራጣትሽን አሻራ ትሰጫለሽ። የሆነ ሞልቶ ውስጥሽ። ሁለተኛ ደግሞ ይሄን ትሰጫለሽ። የሁለቱም እጅሽን ማለት ነው። ከዛ በኋላ ሲሙ አንቺ ጋር ነው የሚቀመጠው። ምናምን አንቺ ነሽ ማለት በአንቺ ከፈይ ካለችሽ ወይ 40 ብር ወይ 50 ብር ነው የምትከፍሊ የእንትን የሲም ማለት ነው። ከዛ አካውንት ከፍትልሻለች። ሁሉን ነገር ካስተካከሉሽ በኋላ አንቺ እዛ አፕል ውስጥ ካልፈለግሽ ካላወቅሽ አፕል ውስጥ ለመላክ ብቻና እነሱ ሲያስገቡልሽ ብቻ አካውንት ውስጥም ስንት ሴቭ እንደተደረገ ማየት ትችያለሽ። ሁለተኛ ደግሞ ሜሴጅ ውስጥ የገባውን ብር እስክራች አድርገሽ ታስቀምጫለሽ። እና ምንም ካሽ ካልፈለግሽ ይችን ካርታዋን
እንዳታወጪ ማለት ነው። ካርቷ ለአንቺ ምንም አያስፈልግም። ካሽ ካልፈለግሽ ካርቷ አያስፈልግም። ምክንያቱም ካሽ ተቀብለሽ ምን ይሰራልሽ? የምትፈልጊውን ቶሎ ቶሎ ያለሽበት ቀጥታም ከፈለሽ ወደ ዱባይም ወደ ሳውዲም ይቅርታና ወደ ሳውዲም ወደምትፈልጊው ቦታ ሆነሽ አካውንቱ ራሱ እንኳን የዛ የምትልኪበት ሰውዬ የሆነ የተሳሳተ ነገር ወይ የተዘጋ ነገር እዛው ላይ ስልክሽ ላይ ነው የሚያስቀምጠው። ስለዚህ መጀመሪያ የምትልኩበት ሰው ማመን አለባችሁ። ካላመናችሁ ደግሞ ቤትሽ ቁጭ ብለሽ በራስሽ ነው የምልኪው፣ በወንድምሽ በእናትሽ ትልሻለች አሰርሽ ወይ ደግሞ አሰርሽ ማለት ነው ማማ። ከዛ በብር ትልኪዋለሽ። ከዛ ደረሰኙን ወዲያውኑ ስክራች አድርገሽ ማስቀመጥ ትችሻለ። በዛ ደግሞ ቀጥታ የምትልኪ ደግሞ ከሆነ ከአሰሪዎችሽ ጋር ባንክ ቤት ውሰዱኝ እኔ ኢትዮጵያ መላክ ፈልጋለሁ ካሉሽ፣ ለምን ካሉሽ እኔ ደረሰኙን በአካል ማለት ይሄ አሁን ምሳሌ ወረቀት ነው፣ የደረሰኝ ወረቀት ነው። የደረሰኝ ጥፍጥፍ አድርገሽ ቦርሳሽ ውስጥ ታስቀምጫለሽ። አሁን ይሄ ደግሞ ስልክ ላይ ስለሆነ ኮፒውን አድርገሽ ብታስቀምጪው ወይ ሊጠፋ ይችላል ወይ ደግሞ የሆነ ነገር ሊሆን ስለሚችል መጠንቀቅ አለብሽ ማለት ነው። እና እንደዛ ነው። እና ይሄን ይመስላል። ከተመቻችሁ እናመሰግናለን። ከተመቻችሁ ደግሞ አበረታቱን፣ ላይክ ሸር አድርጉልን። እና ይሄ የሳውዲ ነው ማለት ነው። እና ይህን ይመስላል። ራሳችሁን ጠብቁ፣ ብሉ፣ ጠጡ፣ ብር ያዙ። ሁለተኛ ደግሞ የምትልኩበት ሰውዬ አንደኛ መታመን አለበት። ሁለተኛ ደግሞ ደረሰኝ ልኮልኛል ብለሽ እንዳታምኔ። ደረሰኝ ፎርጅዝ ነው እና ካላመናችሁ ደረሰኙ ምንም አያስተማምርም ማርያምን። እና ሰውየው ቅር የሚላችሁ ከሆነ ደረሰኙ ቤት ቁጭ ብሎ ፎርጅዝ መስራት ይቻላል። ካላመናችሁ ቀጥታ በባንክ ላኩ። የአንድ ብር የሁለት ብር ወይ ደግሞ የሽልንግ የስሙን የልዩነት ስለሆነ አንድ ነገር ቢፈጠር አንቺም እሱም ተጠያቂ ስለሆንሽ ኢትዮጵያን ብትሄጂ ደረሰ ቢኖርሽ ጠላቂ ነሽ። ስለዚህ በባንክ የላክሽው ነገር ደግሞ ትክክለኛ ስለሆነ በፈለግሽው መክሰስም መጠየቅም ትችያለሽ ማለት ነው። ይሄኛው ደግሞ ማንም አያገባው። እንዲሁም አንቺ ራሱ እንትን ነሽ ማለት ነው፣ ተጠያቂ ነሽ። እና እንደዛ ነው እላችኋለሁ። መልካም ቆይታ